ኦኬ መልካም እንግዲህ የዛሬ ቶፒካችን እንዳልኳችሁ ቤዛነትን ነው። ቤዛነትን በተመለከተ ለሙስሊሞች ቤዛቸው ማን ነው የሚል ይሆናል ማለት ነው። ጀሚል እንዴት ዋልክ? እፎይ እንኳን ደህና መጣ። እንኳን ደህና ቆያ። ትናንት ገብቼ ነበር ሳልጠይቅ ወጣሁ። ቤዛ ያስፈልገናል ብለህ ታምናለህ? ብለኝ ስልኬ ቻርጅ ዘጋና ወጣሁ። ቤዛ ያስፈልጋችኋል? አልገባኝም። ቤዛ እናንተ ገነት እንድገቡ የእናንተን ኃጢአት ተሸክሞ ወደ ገሃነም የሚገባላችሁ አለ የለም? የእኛን ኃጢአት ተሸክሞ ወደ ገሃነም እናንተ ገነት እንድገቡ ሲባል እንጂ ያለ አይመስለኝም። ኦኬ ካለ ስህተት ነው ብለህ ታምናለህ? የእናንተን ኃጢአት የሚሸከም ሌላ አካል ካለ? አላምንም። በሐዲስም በቁርአን ስለዚህ አንተን ኃጢአት የሚሸከምልህ ሌላ አካል አለ ማለት ነው። ስለዚህ አንተን ኃጢአት የሚሸከምልህ ሌላ አካል አለ ማለት ነው። እኔ እስከማውቀው የለም። ስለዚህ ካለሳ ካለም ሐዲስ ስህተት የለውም፣ ቁርአንም ስህተት የለውም፣ አምንበታለሁ። ትክክለኛ ቁርአንና ሐዲስ ከሆነ ስለዚህ አንተ ገነት እንድገባ ያንተን ኃጢአት የሚሸከምልህ ያስፈልጋል ማለት ነው። እኔ የራሴን ኃጢአት ነው የምሸከመው። እሺ ጥያቄ የነበረኝ መጠየቅ እችላለሁ? ቅድሚያ መልስልን እንጂ አነሳ ነው። ትላንትና ምን እንዲህ ብለኸኝ ሀገር ሰዓት ነው የጠበቅኩህ እኮ የምር። ምንድን ነው የጠበቀው? ስለዚህ ኃጢአትን የሚሸከምልህ አለ የለም? ትናንትና ዑመር አህመድ ምናምን ጋር ስትከራከር እኔ ሀገር ሰዓት ጠብቄ ሀገር ሰዓት የሚባል የለም። ሜቢ ክርስቲያን ቀጥልስ። ጀሚል ምናልባት ርዕሱ ላይ መቀጠል የምትፈልግ ከሆነ መቀጠል ትችላለህ። ጥያቄ ካለ ወደ መጨረሻ አካባቢ ነው የምትጠይቀው። እሺ የቤታችን ህግ እንደዛ ስለሆነ ነው። መጀመሪያ ቶፒካችን ላይ እናወራለን። ከዛ በኋላ አንድ ነገር ላውራ። አይ ወሬ ሳይሆን አሁን ወሬ አይደለም የምንፈልገው፣ የግላዊ ጉዳዮችን የምንወያይበት ቤት አይደለም። እስልምና የሚፈተሽበት ካላችሁ ደግሞ አንድ 30 ሰከንድ ስጠኝና እንትን ልበል በቃ። ካልሆነ ችግር የለውም። አይ ችግር የለውም። አሁን የግል ወሬ ሌላ ወሬ አንፈልግም። ምናልባት የግል ወሬ አይደለም፣ ስለዚህ ነው። እሺ ስለ ቤዛነት ትቀጥላለህ? አላህ ፍትሃዊ ነው እውቀቱ ታምናለህ? የለኝም፣ ለዛ ነው እውቀቱ ስለሌለኝ ነው። በቃ እሺ አዳምጥ፣ ቁጭ ብለህ ተከታተልና ከዛ በኋላ ሀሳብ ካለ ትቀጥላለህ። መሐመድ አለ? መሐመድ ሰላም ነው? አለሁ አልሐምዱሊላህ። እንዴት ነህ? እንኳን ደህና መጣ። ሰላም ብለናል። እንኳን ሰላም ቆያችሁ። ኦኬ እግዚአብሔር ይመስገን። እንኳን ደህና መጣ ብለናል። ሰምተዋል ጥያቄያችንን? ኦኬ እሺ። አላህ ለአንተ ያዘጋጀልህ ቤዛዎች አሉ፣ ቤዛ የሚሆኑ በአንተ ምትክ ገሃነም የሚቃጠሉልህ ማለት ነው። ወጣ እኔና ቃል ክርስቲያን የብዙ ሙስሊሞችን ኃጢአት እንድንሸከምላቸው የሚመኙን ይኖራሉ እኮ አይደል? ሰላም ዲያቆን። ሰላም እንደና አላህ ሰላም ነው። አላህ አለን መስገናው እንዴት ነው? አሁን በምጠይቁት ላይ እሺ እቀጥላለሁ። ዩቲዩብ አይሰራም እንዴ?
ዩቲዩብ አይሰራም ይላሉ። ቼክ አድርጉ እስኪ ዩቲዩብ እንጃ አላህ የትኛው ነበር? ኮፊ ምናልባት ቀጥል አለ ይሰማሃል? ሐሚድ ይሰማል? ኦኬ እሺ፣ ጥያቄያችንን ሰምተኸዋል? አልሰማሁትም። አላህ ፍትሃዊ አምላክ ነው ብለህ ታምናለህ? አዎ ፍትሃዊ አምላክ ነው። ኦኬ እናንተን ገሃነም የሚያስገባችሁ በእናንተ ምትክ የሚያስገባላችሁ ወይም ደግሞ የእናንተ ቤዛ የሚሆኑላችሁን ሰዎች ይሰጣችኋል? አይሰጠንም። እንደዚህ የሚባል ትምህርት የት ጋር ነው ያለው? ኦኬ ስለዚህ በእናንተ ምትክ የእናንተን ኃጢአት አስወግዶ እነዛ ላይ ጭኖ እነዛን ገሃነም አስገብቶ እናንተን ደግሞ ገነት የሚያስገባ አምላክ እውነተኛ አምላክ ነው ብለህ ታምናለህ? እንደሱ ሳይሆን ማንኛውም ሰው ምድር ላይ ሲኖር ሙስሊም ሆኖ ተፈጥሮ ይኖራል። ድምፅን አስተካክለው ማለት ነው። ትንሽ አስተካክለው። ኤርፎን ከሆነ ኤርፎን አይደለም፣ ታፍኗል። ትንሽ ታፍኗል ድምፅ። ሐሚድ አይሰማ? አሁን ጥሩ ነው፣ ቀጥል። ኦኬ አንድ ሙስሊም ምድር ላይ ሲኖር የሰራው ኃጢአት ሊኖር ይችላል። ለምሳሌ ከሽርክ በስተቀር ማንኛውንም ወንጀል አላህ ሱብሃነሁ ወተዓላ ማረኝ ብሎ አልቅሶ አንድ ባሪያ ተጸጽቶ ወደ እርሱ ከተመለሰ እንደሚምር ነግሮናል። ከሽርክ በስተቀር ማለት ነው። ሽርክ ማለት የፈጠረው እሱ ሆኖ አምልኮ ለሌላ አካል ሲያደርግ ማለት ነው። ይሄ ከባድ ወንጀል ነው። በምንም እንደማይማር ይህንን ነግሮናል። ከዛ ውጭ ማንኛውም ሙስሊም ወንጀል ጥያቄ እሱ አይደለም ሐሚድ። ተውበት አድርጎ ከተመለሰ ይምረዋል። የሰው ልጅ በሰራው ስራ ነው ሊቀጣም ሊማርም የሚችለው። የሚምራችሁ የእናንተን ኃጢአት የሚያስወግድበት መንገድ ነው። አሁን ጥያቄ የሚሆንብን እኛ ጥያቄ የሆነብን የእናንተን ኃጢአት የሚያስወግድበት መንገድ የእናንተን ኃጢአት የሚያስወግድበት መንገድ። ሐሳቤን አልጨረስኩም። ከኔ ሐሳብ ከጥያቄ በጣም ራክ። ለዛ ነው ተረድቻለሁ። ልመጣ ነው ወደ አንተ ጥያቄ። እንደነገርኩህ ከሽርክ በስተቀር ማንኛውንም ወንጀል ማረኝ ብሎ አልቅሶ ከተመለሰ አላህ ሱብሃነሁ ወተዓላ እንደሚምር ነግሮናል፣ ከሽርክ ውጪ። ነገር ግን አንድ ሙስሊም በእሳት ምድር ላይ በሰራ ወንጀል ልክ ይቀጣል፣ የማይማርም ከሆነ ማለት ነው። በሰራው ስራ ልክ ይቀጣል እንጂ ገሃነም ትገባላችሁ። የሌላ እምነት ተከታይ በእርሱ ቦታ ፊዳ ወይም ቤዛ ሆኖለት እርሱ ስለሰራ ወንጀል ሳይቀጣ ወደ ገነት እንትን አይልም። በሰራው ልክ ማን ጠየቅ? ምንድን ነው የተጠየቀው? ቀጥታ መልስም እና መለስኩ እኮ። የሚጠይቅ ወይም ደግሞ በአንተ ምትክ ሌላ ሰውን ቤዛ አድርጎ ገሃነም የሚያስገባ ከሆነስ ያንተን ኃጢአት እዛ ላይ ጭኖበት ያንተን ኃጢአት እዛ ሰው ላይ ሌላ ሰው ላይ ጭኖ አንተን ወደ ገነት ያንን ሰው ወደ ገሃነም የሚያስገባ ከሆነ ፍትሃዊ ነው ብለህ ታምናለህ ሐሚድ? ይሄ የሚፈጠርበት ደግሞ አንዴ ክስተት አለ። ኦኬ ስለዚህ የእናንተ ኃጢአት ሌላ ሰው ላይ የሚጫንበት ክስተት አለ እያልከኝ ነው? አዎ ክስተት አለ። ምን አይነት ክስተት ነው ያለው? ይሄ ምን አይነት ክስተት መሰለ? የሰው ልጆች ሙስሊም ሆነውም ተፈጥረው የአላህን ሐቅ ጠብቀው አላህን እየተገዙ ኢባዳ እያደረጉ፣ ነገር ግን ለምሳሌ ሰውን የሚበድሉ ሰዎች አሉ። የሰው ገንዘብ የሚወስዱ፣ የሰውን ደም የሚያፈሱ፣ የሰውን ሐቅ የሚቀሙ ሰዎች፣ የሰውን ላብ የሚቀሙ ሰዎች ለምሳሌ አሉ ምድር ላይ ማለት ነው። ምክንያቱም በአንድ ሐዲስ ነብዩ መሐመድ ለሷሃቦቻቸው ድሃ ማለት ምን ማለት ነው ብሎ ጠይቀዋቸው ነበር። ክርስቲያን ያዘው እንጂ ሐሚድ ምንድን ነው የሌለ እኮ ነው ያልጠየቅኩ ነው እያወራ ያለው። ስለምንድን ነው ሙሐመድ ድሃ ምናምን እያልከኝ ያለው? እና የጠየቅኩን ጥያቄ ለምን አትመልስልኝ ሐሚድ? እና ሐሳቤን ስታስጨርሰኝ ነው ሐሳቡን መጀመሪያ ሰማው እንጂ ኖ ጥያቄን መጀመሪያ አግኝተዋል። ጥያቄ ምንድን ነው?
ተረድቻለሁ። የእናንተን ኃጢአት ተሸክሞ በእናንተ ምትክ ለእናንተ ቤዛ ሆኖላችሁ እሱ የእናንተን ኃጢአት ተሸክሞ እሱ እሳት ገብቶ እናንተ ገነት የምትገቡበት አጋጣሚ አለ ወይ መሰለኝ ጥያቄ። እንደዛ ያደርጋል አላህ ወይስ አያደርግም? የሚፈጠርበት ደግሞ አጋጣሚ አለ ብዬ ሐዲስ እያብራራው ነበር፣ አቋረጥኩ። ኦኬ ያን አጋጣሚ ነው ቀጥታ ወይ ክርስቲያን ወይ ደግሞ አንድ ጥያቄ ላቅርብለት። ማንም በማንም ኃጢአት አይጠየቅም ብላችሁ ነው የምታምኑት ወይስ ይጠየቃል ብላችሁ ነው የምታምኑት? ማንም ሰው በራሱ ኃጢአት ነው የሚጠየቀው ወይስ በሌላ ሰው ኃጢአት ሌላ አንድ ሰው ይጠየቃል ብላችሁ ታምናላችሁ? አንዳንድ ሰው ብናናገረው አይሻልም? ሀሳብ እናቀርቡላችሁ። አንድ ሰው ነው እያወራ ያለው እኮ ክርስቲያንም አንተም እያወራ ስለሆነ ነው። አንዴ ሚታርጋ አንተ ራስህ አንፈቅዶ ለምታወሩ አብዱልአዚዝ ተመለስ። ፖዝ የሚሆኑ ልጆች የተወሰነ ፖዝ ከሆኑ አስወጥቷቸው። ጀማል አህመድን 2 ጊዜ ያስወጣሁት ለምን እንደምታስገቡት አይገባኝም። ታሁን በኋላ ፖዝ ከሆነ እንዳታስገቡት። መጥቶ ፖዝ ነው የሚሆነው። ለሪፖርት ነው የሚገቡት። እንደዚህ አይነት ሰዎች ምንም አይጠቅሙ። ፖዝ ሆኖ እንዲቀመጥ አጥፍቃዱ። ለውይይት የሚገባ ከሆነ ይወያያል። እሺ እንትን እናደርጋለን፣ እናስወርዳለን እኛ። እሺ ሐሚድ በአስተምሮታችሁ ማንም በማንም ኃጢአት አይጠየቅም ብላችሁ ነው የምታምኑት ወይስ የሚጠየቅበት ሁኔታ አለ? አንዱ በአንዱ የሰው ልጅ ምድር ላይ ስለሰራው መልካም ሆነ መጥፎ ነገር አላህ ፊት ቀርቦ ይተሳሰባል። በሰራው ልክ ይቀጣል፣ በሰራው ልክ ደግሞ ይመነዳል። ይሄ ያለ እውነታ ነው። አንዱ በአንዱ ይጠየቃል ወይስ አይጠየቅም ነው ጥያቄው እኮ። አንዱ በአንዱ ኃጢአት ይጠየቃል ወይ? አይጠየቅም። ለምን ይጠየቃል? ምድር ላይ አይጠየቅም። ራሱና እዚህ ጋር ቅድም ላብራራ የፈለኩት ነገር ምንድን ነው? በአንድ ሐዲስ ነብዩ መሐመድ ሷሃቦቻቸውን ሰብስበው ደሃ ማለት ምን ማለት ነው ብሎ ጠይቀዋቸው ነበር። ከዛ ሷሃቦች እውቀቱ ስለሌላቸው የመሰላቸውን ነገር ተናገሩ። ጀስት ገንዘብ የሌለው እንደዚህ የሌለው እያሉ ሲተነትኑ እንደሱ አይደለም። ደሃ ማለት ልክ የእሁድን ተራራ የሚያክል ኸይር ነገር ምድር ላይ እየሰራ ነው። ነገር ግን ላይፍ አፍተር ዴይዝ በቂያማተም በዛኛው ከዚህ ጋር ምን ያገናኛል? አስጨርሰኝና ከዛ ምን አንድ ያስጨርሰኝ አሰብኝ። አትሊስት ከጥያቄው ጋር እኮ የማይገናኘው ምንድነው? አንዱ በአንዱ ኃጢአት አይጠየቅም ካልከኝ እኮ መልስ መልሰልኛል። አይጠየቅም ግን የሚፈጠርበት አጋጣሚ አለ። መኑር ተመለስ፣ መኑር ተመለስ፣ መኑር ኦኬ፣ ሸኝት መኑር ተመለስ እና ያ ሰው ነው አንድ ሀሳብ የምታስጨርሱ ደስ ይለኛል። ያ ሰው ምድር ላይ የእሁድን ተራራ የሚያክል ኸይር ነገር ምድር ላይ ሰርቷል፣ መልካም ነገር ማለት ነው። ነገር ግን ምድር ላይ በጣም ብዙ የሰው ሐቅ አለበት። ይህንን የሰው ሐቅ እንደያዘ ከሞት በኋላ ባለው ህይወት ባለጉዳይ ይቀርብበታል አሉ ነብዩ መሐመድ አለይሂ ሰላቱ ወሰላም። ምክንያቱም በዛኛው ዓለም አላህ ቁርአን ላይ ይናገራል፣ የውመ ላ የንፈዑ ማሉ ወላ በኑን ይላል። ገንዘብም ልጅም የማይጠቅምበት ቀን ነው ያነኛው ዓለም ይላል። ኢላ መን አተላህ ቢቀልብን ሰሊም፣ ጥርት ያለች ባለች ቀልብ ፈጣሪን የተገናኘ ሰው ከሆነ ውጪ ገንዘብም ልጅም አይጠቅምም ይላል። ስለዚህ የእሁድን ተራራ የሚያክል መልካም ነገር ይዞ የመጣን ነገር ግን ባለ ጉዳይ ቀርቦበታል። ስለዚህ ምንድነው ሚዛን አለ። ምድር ላይ ከሰራው መልካም ነገር እያነሳ ይከፍላል። ያንን የሰራው መልካም ነገር ማለት ነው። እንደዚህ እየከፈለም ባዶ እጁን ይቀራል። ታዳምጣለህ? ኦኬ ሐሚድ እየሰማ ከሆነ መልካም ሰራ መልካም አልሰራ የሚል ጥያቄ አልተጠየቅም። ቤዛነት ነው የተጠየቀው። አንደኛ። ሁለተኛ ልጁም ቤተሰቡ ምንም አይጠቅመውም አልክ። ሰማዕት የሆኑ ሸፋ ይሆናሉ አይሆኑም? ለሞተ ቤተሰባቸው በትንሣኤ የሞቱ ሰዎች በኋላ በትንሣኤ ቀን ሸፋ ይሆናሉ አይሆኑም? ለቤተሰቦቻቸው የሚወዱት ሰማዕት የሆኑ ስታክ አታደርግ። ወጣ አንዳንድ አርጉመንት ተመታች ማለት ነው። ስለዚህ ያመጣው አርጉመንት ወዘነ ሰከንድ
ዱቄት የሚሆን ነው። ብዙ ደቂቃ አውርተህ በአንድ ጥያቄ እንደ ፎቅ የገነባኸውን አፈረስናት ማለት ነው። ገና ብዙ አንሳብህ ነበር። ያወራሃቸው እንዳለ ይናዱ ነበር። እኔስ ማነው ኔክስ? ጀሚል ይቀጥላል። ጃሂዝ አቤት። እንኳን ደህና መጣህ። ጀሚል ነኝ። ጃሂዝ አይደለሁ። ነው አንተ አይደለም። ጃሂዝ እና ጀሚል አንድ ነው። ጀሚል አንድ ነው። ጃሂዝ አውቶ ምናምን ነገር አውቶ። ኦኬ ጀማል እንኳን ደህና መጣሽ። ከላይ ተመካክረው እንደገቡት አንተ ጀሚል ነህ፣ ከዛ ጋር ደግሞ ጀማል ነው። ልዩነት አለው ወንድማችን። እኔ ጀሚል ነኝ። ጃሂዝ ይላል። ጀማል ከሆነ ጀማል ነው ያልኩት። ጃሂዝ ስል አቤት አልከኝ፣ ጀማልም ስል አቤት አልከኝ፣ ጀሚልም ስትባል አቤት ትላለህ። የሁሉንም ስም ጠቅልላ ወሰድክ። ጃ ስለተባለ ብቻ የሁሉንም አቤት እያልከን ነው። እና ጥያቄ እንደጠይቅ ተፈቅድልኝ ፕሊስ። ሳትጠራ ቆይ ተረጋጋውን። ጀሚዝ እና ጀሚል ምን አገናኘው? ጀማልና ጀሚልም አንድ አይደለም። አንዴ ጀማል እንኳን ደህና መጣ ብያለሁ። ጀማል ምንድን ነው? ወንድምህ ሸፋ ማለት ይችላል። አንተ ዋስ ይሆንልሃል። ካለዛ ደግሞ ለሰማዕት በሆነ ቤተሰቦች ቶፒኩ ላይ ግባ። ከቅድሙ ጀምሬ አልነበርኩም። ቶፒኩ ላይ ከቅድሙ ጀምሬ ስላልነበር ቤዛ የሚሆናችሁ አለ ለእናንተ ሌላ ሰው ሸፋ የሚሆንን ሸፋ አልጠየኩም። ቤዛ ነው ያልኩ። ራንሰም የሚሆናችሁ ግልጽ አልገባም። የእናንተን ኃጢአት የሚሸከምና እሱ ወደ ገሃነም ገብቶ እናንተ ወደ ገነት እንድገቡ ኃጢአታችሁን የሚሸከምላችሁ የለም። ኦኬ እንደዛ ነብዩም አላስተምሩን። ኦኬ ስለዚህ የጤናማ አይደለም ብለህ ታምናለህ? የአንተን ወንጀል የአንተን ኃጢአት ሰውየው ሳይፈልግ እንጋ ተሸከም፣ አንተ ተሸከምና ገሃነም ግባ እኔ ገነት እገባለሁ ማለት ጤናማ ነው ወይንስ ጤናማ አይደለም? ጤናማ አይደለም። እንደዛ ምን ነገር ደግሞ በቁርአንም ነብያችንም ሰለላሁ ዐለይሂ ወሰለም እሳቸውም አላስተምሩም ለኛ። ስለዚህ አንዱ ማይፈልገውን የአንተን ኃጢአት እሱ ላይ አሸክመኸው ጭነኸው አንተ ገሃነም ግባ እኔ ገነት እገባለሁ ማለት ጤናማ አይደለም። ምክንያቱም የኔ ኃጢአት ራሴ የሰራሁት ነው። ዝሙትም ከሆነ መስረቅም ከሆነ መዋሸትም ከሆነ እሱ ባልሰረቀው ባልዋሸው ባልሰረቀው እንካ ተሸከም የኔን ኃጢአትና ገሃነም ግባ እኔ ገነት እገባለሁ ማለት ትክክል አይደለም ብለህ ነው የምታምነው። እኔም እንደዛ አምናለሁ። ለምሳሌ እንደዛ ነው አይደለ? እኛም ሙስሊሞች እንደዛ ነው የምናምነው። ጎበዝ። አንዴ ክፈትልን ክርስቲያን ራይድ አሰሊን 432 ምን ይላል ሀዲሱ? ቃል አማርኛውን አዘጋጅ። አረብኛ ይሆንልህ? እንግሊዝኛ ይሆንልህ? በአማርኛ ቢሆን ይሻላል። እሺ እንግሊዝኛውን አንብበውና ወደ አማርኛው እንሄዳለን። ቀጥል ክርስቲያን። ሪያድ አሰሊን 432 ላይ ያለ አቡ ሙሳ አልአሻሪ እንደተረከው የአላህ መልእክተኛ እንደዚህ አለ ይላል። ሜሴንጀር ኦፍ አላህ ሰይድ የአላህ መልእክተኛ እንደተናገረው ኦን ዘ ዴይ ኦፍ ሪዘሬክሽን በትንሣኤ ቀን ወይም በቂያማ ቀን አላህ ዊል ዴሊቨር ቱ ኤቭሪ ሙስሊም ኤ ጂው ኦር ኤ ክርስቲያን ኤንድ ሴይ ዲስ ኢዝ ዩር ራንሰም ፍሮም ሄልፋየር። አላህ በቂያማ ቀን አንድ አይሁዳዊ ወይም ደግሞ አንድ ክርስቲያን ለሙስሊሞች ይሰጥና እነዚህ ከገሃነም እሳት መዳኛ ቤዛዎቻችሁ ናቸው ይሏቸዋል። ቴንኪው። ቅድም ነው አያስፈልገንም ብለህ ነበረ። አንተ እንድድንበት የአንተን ኃጢአት የሚሸከምና ወደ ገሃነም የሚገባልኝ አያስፈልገኝም ብለህ ነበረ። ሐዲስህ ግን ነብይ ያልተናገሩትን ብትልም ይሄ ጤናማ አይደለም ብለህናል። ነብይ ግን ተናግሯል። ቤዛ አለ። እሱም ደግሞ ማን ነው? አይሁድና ክርስቲያን የአንተን ኃጢአት የሚሸከሙ የአንተ ወንጀል የሚሸከሙ ለአንተ ገነት እንድገባ
ቤዛ እንዲሆኑ አይሁድና ክርስቲያኖችን አዘጋጅቶልሃል አላህ። ጤናማ አይደለም እንደዚህ አይነት አስተምሮ ብላል። እኔም ይህ አጋንንታዊ ነው ብዬ አምናለሁ። እኔ ሳልፈልግ የሰውን ወንጀል የምሸከምበት ምክንያት የለም። ና ተሸከም ብሎ ሊያሸክመኝ አይገባውም ማለት ነው። ሐዲሱ በአማርኛም ደግሞ እንመልከተው። ራይድ ወሰሊን ቀጥል ኑርዲን ቅጽ 1 ገጽ 281 ሐዲስ ቁጥር 433 እዛኛው ላይ እንግሊዝኛው ላይ 32 ላይ ነው ያለው፣ እዚህ ላይ ደግሞ 33 ላይ ነው። አቡ ሙሳ አልአሻሪ ረዲየላሁ እንዳስተላለፉት ያለ መልእክተኛ እንዲህ ብለዋል። በዕለተ ትንሣኤ አላህ ለእያንዳንዱ ሙስሊም አንዳንድ አይሁድ ወይንም ክርስቲያን ምን ያደርግለታል? ይታያል ብዬ አስባለሁ አይደል? ይታያል። አይሁድ ወይም ክርስቲያን ይሰጥና ይህ እሳት ውስጥ ያንተን ቦታ የሸፈነ ነው ይላቸዋል። አቡ ሁሬራ ባስተላለፉት ሌላ ዘገባ ደግሞ ነቢዩ እንዲህ ብለዋል። በዕለተ ትንሣኤ ጋራ የሚያክል ኃጢአት ተሸክመው የሚመጡ ምኖች አሉ? ሙስሊሞች አሉ። ምን የሚያክል ጋራ የሚያክል ኃጢአት ተሸክመው የሚመጡ ሙስሊሞች አሉ። አላህ ኃጢአታቸውን ይምራቸዋል። ይህ እሳት ውስጥ ያንተን ቦታ የሸፈነ ነው የሚለው አገላለጽ ትርጉም አቡ ሁሬራ ረዲየላሁ ባስተላለፉት ተከታይ ዘገባ ተመልክተዋል። ለእያንዳንዱ ሰው ጀነት ውስጥ ማረፊያ፣ እሳት ውስጥ ማረፊያ ስፍራ አለው። አንድ አማኝ ጀነት ሲገባ አንድ ከሃዲ እሳት ውስጥ ያንን ቦታውን ሸፍኖልታል። ምክንያቱም በክህደቱ ሳቢያ ያ ቦታ ተገቢው ነውና። ምንድነው እያለ ያለው? አንድ አማኝ ማለት አንድ ሙስሊም ጀነት ሲገባ ማለት ነው። አንድ ከሃዲ ሙስሊም ያልሆነ ኤቲስትም ሊሆን ይችላል፣ ክርስቲያኖችም አይሁዶችም ምን ያደርጋሉ? የእሱን ቦታ ሸፍነው ጀነት ይገባሉ። ያንተን ቦታ የሸፈነ ነው የሚለው ቃል አንተ እሳት ውስጥ የመግባት እድል ነበረህ። ሙስሊሙ ምን ያማረግ እድል ነበረ? እሳት ውስጥ የመግባት እድል ነበረህ። ግን ይህ የተባለው ማለት ነው ሙስሊም ያልሆነው ያንተን ቦታ በመሸፈን ያ እድል እንዳይደርስብህ ሆኗል ማለት ነው። ምክንያቱም አላህ እሳትን የሚሞሉ የተወሰኑ ሰዎች አዘጋጅተዋል። ከሃዲያን በክህደታቸውና በወንጀላቸው እሳት ሲገቡ ያንተን ቁጥር በማሟላት የሙስሊሙን ቁጥር በማሟላት ሙስሊሞችን እያዳኑና የእነርሱን ቦታ እየሸፈኑ ነው። አላህ የበለጠ አዋቂ ነው ይላል። ተማም ወይ የአንተን ኃጢአት የምንሸከምበት ምክንያት ምንድን ነው? እኔ ሌላ ሰው ይህን ነጣት ሌላ ሰው የሚሸከምበት ምንም አግባብ ይኖራል ብዬ አላምንም። ምንም አሁንም ይኸው አንተን እያዳኑ ይህን ነገር የበለጠ ብዙም ይሄ ጤናማ ነው ብለህ ታምናለህ? አንተን ኃጢአት ተሸክሞ ገሃነምን የሚሸፍንልህ ጤናማ ነው ብለህ ታምናለህ? ወይም ፈትዋ የሚሰጡት ዑለማዎች አሉ። አላምንም። አይ ፈትዋዎችን ምን ትላለህ? ዑለማዎች ምን ያደርጉላል? ይሄ የተሳሳተ አስተምሮ ምን ይሰራላል? ቆይ ይሄ የተሳሳተ አስተምሮ ዑለማዎች ጋር ለምን ትሄዳለህ? የተሳሳተ አስተምሮ እኮ ነው። ይሄ ብቻ እንደዚህ ስለተባለ እርግጠኛ ነው ነገር በራሱ በኩል እኮ ነው ራሱ ከፍቼ ማለት አየኸው እኮ በቃ ይኸው። ስለዚህ የተሳሳተ አስተምሮ መሆኑ ገብተዋል። አይቼዋለሁ እኮ ታዲያ የተሳሳተ አትሊስት አንድ የተሳሳተ ትምህርት ካገኘ ያለኔ ፍቃድ ያንተን ኃጢአት የምሸከምበት ምክንያት ምንድን ነው? ምን አጠፋሁኝና ነው? አሁንም አላምንም እኮ እሱን አሁንም እኮ ይሄን ነገር የሚሸከምበት አግባብም አይደለም። እንዳልከውም የተሳሳተ አስተምሮትን ብዬ መቀበለው እንትን ሊኖረን ይችላል። ስለዚህ አሁን ባያቸው ሐዲሶቹን አትቀበላቸውም አይደለ? ምክንያቱም እንደዚህ አይነት የተሳሳተን እስከዛሬ ስለማታምን አንተ ሐዲሶቹን አትቀበላቸውም። ጎበዝ አይደለም ለእኛ ሲል ወዶ ፈቅዶ በስጋ ተገልጦ የባሪያውን መልክ ይዞ ዝቅ ብሎ ቤዛ ይሆነናል። እሱን አንቀበልም ብላችሁ ለእያንዳንዱ ክርስቲያንና ሙስሊም አይሁድና ክርስቲያን ቤዛ ይሆናል። የአንተን ተራራም ያህል እኔ እንኳን ተራራም ያህል ኃጢአት አልሰራም። ማሳየው እንዴ ተራራም ያህል ኃጢአት አሸክመኸኝ አንተ ገነት ልገባና 72 ሴቶች ጋር ትልቅዬ ምግብ ልበላ በትልቅዬ ሳህን
ያንተን ተራራም ያህል አንተ ለምንድነው ተራራም ያህል ኃጢአት መሰራው? ሲጀመር ኃጢአትህ ተራራም ያህል እኔ ተሸክሜ ግን ጋነም ገባለሁ። አሳየው። ይሄ this is not fair። አየህ፣ ያንተን ኃጢአትህን የሚሸከም ምን የሚያክል በዕለተ ትንሣኤ ጋራ ትንሽ እንትን ማለት ጋራ የሚያህል አንተ ጋራ የሚያህል ኃጢአት ሰርተህ እኔን አሸክመህ አይሁድና ክርስቲያን ታሸክምና አንተ ገነት ገብተህ 72 ሴት ጋር እንትን ልትል በትልቅዬ ኩባያ ልጠጣ በትልቅዬ ሳህን ልበላ። ኢትስ ኖት ፌር። እኔ አልፈልግም ያንተን ኃጢአት መሸከም። አየህ፣ እኔ ስለማልፈልግ ይሄ አላህ ፍትሃዊ አይደለም። ለዚህ ነው እኔ አላህን አልለግፈውም ምለው። እንደው አላህ የለም እንጂ አላህን አልለግፈውም። ተራራም ያህል ሰዎችን ኃጢአት ለአንዱ አንዱ የሚያሸክም እሱ ኢፍትሃዊ ነው። ወዶ ፈቅዶ በኃጢአተኛ ሆነን በደለኛ በነበርንበት ላይ ኃጢአቶችን የተሸከመውን አልቀበልም በፍቃዱ ያለውን ኖ አንፈልግም፣ አንዱ ለአንዱ እንደ ቤዛ ይሆናል ትልና በግዴታ ግን እኔ የማልፈልገውን ተራራም ያህል ኃጢአት ሰርተህ እና ተሸከም ትለኛለህ። አንተ ያለመፈለግ መፍትሄ ነው። አንተስ ትፈልጋለህ እንዴ? አንተ ኃጢአትን ሰው እንዲሸከምልህ ትፈልጋለህ እንዴ? ተማም ተነጋገርን እኮ አልፈልግም ብለኛል እኮ ትፈልጋለህ እንዴ? ይህን አዲሱን አልቀበልም ብለሃል እኮ ትቀበላለህ እንዴ? እኔም አልፈልግም አንተም አልፈልግም አለ። አንተ እኮ ክርስቲያን ወደ ክርስትናው አስተምሮ ባመጣም ሙስሊም ነኝ ብትልም ጀስት የእስልምናውን አልቀበልም ብለሃል እኮ። ይህንን እኔ ደግሞ አፕሪሼት አደርጋለሁ። እንደ ክርስቲያን የአንዱን ወንጀል የአንዱን ኃጢአት ተራራም ያህል ሌላኛው ተሸክሞ በምንም ተአምር እኔ ገነት እገባለሁ ቢለው ጤናማ አይደለም። ጥለው ወጣ። እሱም ዛሬ 2 ልጆች ጥለው ወጡ። 2 ልጆች አርጉመንታቸው ሲመታ ፋይን ጥሩ ነው። መምህር እንኳን አመጡ። ጤና ይስጥልን። እንደምን አላችሁ? መስገናው እንዴት ነው? ቆያችሁ? እንዴት ሰላም እንዲያቆን አላ ተረጋጋ። ቆይ ሰው እያወራ አዳም ቅድሚያ ሰላም መምህር። ኔትወርክ ነው እየተቆራረጠ መሰለኝ ነገር የሚደርሰው። እስኪ ተቆርጦባቸዋል እያወሩ ከሆነ እሳቸው ኔትወርክ ነው መሰለኛል። እየተቆራረጠ ነው ጋ አይ ቲንክ ይመር አስገብኝ ስትል ሰላም ነው ይመስገን። እግዚአብሔር ይመስገን። ካንተስ ጋር ሁሉ ሰላም እግዚአብሔር ይመስገን። ብዙ ጊዜ ሞክራለሁኝ። ዛሬ የመጀመሪያ ኔትወርክ ነው የሚሆነው። ያስቸግር። በጣም አመሰግናለሁኝ። ችግር ይሆናል። ሁሉ ነገር የምትናገራቸው ነገሮች ስለተመቹኝና ትእዛዝ ነገር በቃ ስለተመቸኝ ነው። እኔ ጋር ኔትወርክ ነው የሚሆን። ሁላችሁን ሰላም ብያለሁ። ኃይለ ማርያም ክርስቲያን ከረጅም ጊዜ በኋላ የተገናኘ ነው። ቃል ስጋ ሆነ። ሌሎቻችሁም ይሄን የሚሰማችሁ ላይምታችም ያላችሁ ሰላም ብያለሁ። እሺ ሰላም ብለናል። እሺ ኔትወርክ እያስቸገረ መሰለኝ። ሰላም ብያለሁ። ሰላም ብለናል መምህር። እሺ ይመር። እሺ መልእክት አለ? አቤት። እኔ መልእክትም አለኝም ግን በይበልጥ ደግሞ ደስ ስላለኝ ነው። ብዙ ጊዜ እከታተላለሁኝና ያው ወሎዬ ደግሞ ቤተ አማራ ያው ስማችን ይመር ተብሎ ሙስሊምም የክርስቲያንም ስላለ በዚህ ይቅርታ ያው የወሎ ባህል ነው እና በዚህ ነገር እኔ ተመችቶኛል። ደግሞ ማብራራውም ነገር አለ። በመምህር ይጨርስና ከሱ በላይ ስላለው እቀጥላለሁ። እሺ ይቅርታ ባይሆን ኦኬ። ማኑር ቀጥል። እንኳን ደህና መጣ። ማኑር አብዱልአዚዝ አላህ ወኪል ጃሂዝ ረመዳን ከሪም ሃይ
እኔ ቤት ውስጥ ገብተው በቃ መማር ሆነ ስራቸው እነዚህ ሰዎች እንዴ ይገባሉ። መማር ነው በቃ አሉ እንጂ መመለስ ይማር። ረመዳን አቤት እንደን ማኖር ሰላም ናችሁ? ትሰማለህ? ማኖር ረመዳን ሰላም ብያለሁ። ዲያቆን ሰላም ብያለሁ። አላህ እንዴት ነህ? ሰላም ነው። አይሰማም? አላህ ጥያቄ ነበረኝ አለኝ አለ ማሊሰማ ጥያቄ ነበረኝ። አዎ አይሰማም? አሁን ተመልሳለሁ። ወይ ላጋር ጎራ አሁን የገባሁት አልሰማሁም። ምን ነበረ? ኦኬ ማኖር እንኳን አመጣሽ። ምንድነው እሱ? እንኳን ደህና ቆየህ። ኦኬ ቶፒኩን ሰምተሃል? ፋቲ ቢንት ሙስሊም እሺ ቀጥልሽ። ረመዳን ማለት ኃጢአት የአንተን ኃጢአት ለምንድን ነው የምሸከመው ላልከው ነው። አላህ በዳይ ጌታ አይደለም። ላኪን አቅል ሰጠንና መመራት ከሚለው ነው። ያልተመሩ ሰዎች ወይም ደግሞ ያላመኑ ሰዎች ገሃነምን ሰራ። ያው ገሃነም ይሞሉና የእኛን ወይም ደግሞ ያመኑ ሰዎችን ኃጢአት እነሱ ይሸፍኑታል በሚል ነው እንጂ አላህ በዳይ ጌታ አይደለም። ስለዛሬ አንተ ተራራም ያለ ማን የሚሸከምልህ? በእርግጥ ገነት ወይም ገሃነም በስራ ነው የምንገባው። ያለስ ግን ያንተን ተራራም ነው ቆይ አልጠየቀናት ማለት ያንተን ተራራም ያህል ኃጢአት ማን ነው የሚሸከመው? አህያ ወይስ ሰው? ያላመነ ነው። ኦኬ ስለዚህ ያላመነውም ቢሆን ያንተን ኃጢአት ይሸከማል። አዋ ያላመነው ምን አለብኝ አንተን ኃጢአት የምሸከመው? ባለማመኑ ትልቁ ፖይንት አለማመን ያንተን ተራራ ያህል ኃጢአት ከመሸከም ጋር ያለማመን ምን አገናኘ? አንተ ባለማመን ለምን አንተ አትበላ በአንተ አትግለጸው። ስለዛሬ እንጂ ስለ ነገ ስለ አንተ የምታውቀው ነገር የለም። ኦኬ አንተ ነገሩ እውነት ነው። ነገ ከእስልምና ልወጣ ስለምችል ይህንን ትምህርትማ ትምህርት ነው ብለህ ተቀብለህ መቀየጥ የለብህም። ለነገሩ እውነት ነው። ነገ የሚፈጠረውን አናቅም። ከእስልምና ልወጣ ትችላለህ። እኔስ የሙስሊሞችን ኃጢአት ሲታዳ አይሁዶችና ክርስቲያኖች ምን አገባቸው የሚሸከሙ? እኔ አሁን የሙስሊሞችን ኃጢአት አይሁዶችና ክርስቲያኖች ምን አግብቷቸው የሚሸከሙት? ምክንያቱም ያላመኑ ጣዖት አምላኪዎች አሉ። ለምሳሌ በሀገራችን ዋቄፈና እምነት የሚከተሉ አሉ፣ ቡዲስቶች አሉ፣ ሂንዱዝም አለ። ሌሎች ሳይሸከሙ ክርስቲያንና አይሁዶች ምን ስለሆነ የሚሸከሙት የእናንተን ኃጢአት? እናንተ በስርቆት በዝሙት በተለያየ ነገር የከመራችሁትን ተራራ ያህል ኃጢአት አይሁድና ክርስቲያኖች ምን አጥፍተው ነው የሚሸከሙት? ስፔሲፊካሊ ሁለቱ ነው የተባሉ። ሪያዱ ሳሊሂን ነው ያነበብከው። ዑለማዎች ሲገልጹት ሪያዱ ሳሊሂን ደኢፍ ይበዛዋል ይላሉ ዑለማዎች። አሁን በደቂቃ ውስጥ ደኢፍ አደረግከው? አይደለማ። ቤትን እንዳይለኝ ውሃ ልጠጣ ደኢፍ አድርገዋል። ሙሉ ለሙሉ የኛ ደሰሊን ከሰከንድ በፊት ነው ተሰራሁትን ነው የምንገባው። ፋይን የትም ስለማንሄድ ገና ስለሆነ ሰዓቱ ቀስ እያልን ውሃ እየጠጣን ችርስ እንጫወታለን። ዶኢፍ ስለሚበዛው በደንብ አስተውሉ። ከደቂቃ ውስጥ በፊት አዎ ያላመኑ ኃጢአቶቻችን ይሸከማሉ ብሎ ነበረ። ያላመኑ ሲል ሊስን ያላመኑት ውስጥ ድንጋይ የሚያምኑ አሉ። ክርስቲያን ቃላት እንገልገል ጣዖት አምላኪያን አሉ፣ ቡዲስቶች አሉ፣ ሂንዱዝሞች አሉ፣ የተለያዩ አማኞች አሉ። ለምን ስፔሲፊካሊ አይሁድና ክርስቲያኖች ሆኑ የሚለው ሲመጣበት ዋይ ደሰሊን ዳኢፍ ነው ወደሚል መጣ።
ፋይን ራይድ አሰሪን ትቀበላለህ አትቀበልም? አሁን ቀጥል። ኃጢአት ይሸከማል። ያምኖ ያጠፋው ደግሞ ማና ማናቸው የሚሸከሙት? ያላመናት በል ያላመናት በል ክርስቲያንና አይሁድ ብለህ ጥራ። ሐዲሱ እንደሚለው ወላሁ አለም ሐዲሱ እንደሚለው ያው ተከፍቶላል። ክርስቲያንና አይሁዶች በልና ጥራ። ያላመኑ ከሆነ ጣዖት አምላኪዎች አሉ፣ ድንጋይ አምላኪዎች አሉ። እነሱን አይደለም እያለ ያለው ኃጢአት የሚሸከሙት ክርስቲያንና አይሁዶች ናቸው። እኔና አይሁዶች ለአንተ ቤዛ ነን፣ አትቅጠፍ። እዚህ ላይ መተማመን ስላለብን እሺ፣ አንድ ነገር ልጠይቅህ። የዚህ ዓላማው ፎይ የሚያካሂደው ዓላማ መጨረሻው አሁን ገስት ላይ ከሚከተሉ ሁሉ ዓላማው ምን በተመለከተ ነው? የራስን ዓላማው ምንድነው? ፋይል ዓላማው ምን ለምትልዩ እስላምን ዓላማውን ልንገርህ። ቆይ ዓላማውን ልንገርህ። አንተ ዓላማ የዚህ ግሩፕ ዓላማ ሄዶ ሁሌ እስላምን ትችት እስላም በአንተ ዓላማውን ልንገርህ ፋይል። ምክንያቱም እንደኛ አስተምሮ ያልፈለግነውን ሉክ ወንጀል አሸክሞ ጋነም የሚከት ኢፍታዊ የሆነ አምላክ የለንም። የሰውን ኃጢአት እና አንተ ተሸከምና ለጋነም ቃል ኪዳን ገብቼላታለሁ አንተ ጋነም ሙላ፣ አንተኛይቱ ደግሞ ኃጢአትን ተራራሚ ያህለውን የሰረከውን የዘሞትከውን የዋሸኸውን ተራራሚ ያህለውን ኃጢአትን ሰንበዲ ይሸከምና እሱ ጋነም ይግባልህ የሚል አምላክ የለንም። ይሄ ጭካኔዎች ጥግ ብቻ ሳይሆን ኢፍታዊነት ብቻ ሳይሆን ፈጣሪ ያልሆነ አካል ወይንም ደግሞ በሰዎች አይምሮ የተፈጠረ የሚናገረው ይሄ ተራ ተረት መሆኑን ሰዎች አውቀው ሰዎች ተረድተው እነሱ ለሰሩት ሌላ ኃጢአቴን የሚሸከምልኛል ብለው ሳይሉ ነገር ግን በአንድያ በእግዚአብሔር ልጅ በእርሱ በማመን ስለነሱ ስለ ሰው ልጆች ሲል የተሰቀለውን በሞቱ ሞትን የገደለውን ስለነሱ ቤዛ የሆነውን በእርሱ አምነው እንዲድኑ የመንገር የማሳወቅ ነው ዓላማችን። ቤዛችን የትንሣኤያችን ቤዛ እርሱ ክርስቶስ መሆኑን እንጂ አብዱል ረመዳን እውነት እነግርሃለሁ፣ አሁን ልጨቃጨቅህ፣ አሁን ልቆጣህ እችላለሁ። የኔን ኃጢአት እችን ጠፍር ብታከል አንተ አትሸከምልኝም። በፍጹም አንተ አትሸከምልኝም። ስለ እኔና ስለ አንተ የሞተልን ቤዛ የሆነልን በሞቱ ሞቱን የገደለልን አለ የዛሬ 2000 ዓመት አካባቢ እርሱ ነው። በቃ አንዴ ኃጢአታችንን አስወግዶልናል። ከዛስ ዕለት ዕለት የምንሰራውን ኃጢአት በንስሐ በዛ በደሙ እየነጻን እንቀጥላለን እንጂ ሰንበዲ ተራራም ያህል ኃጢአት አከማችቼ እሱ ላይ ጭኜ ገነት እገባለሁ የሚል እምነት ይሄ ተረት ነው፣ ፍብረካ ነው፣ የሰው ወሬ ነው። እንደዚህ አይነት አስተምሮት ውስጥ አትቀመጡ። ስለዚህ እንደዛ እያልናችሁ ነው። ዓለም እንግዲህ የመልካም ተምሳሌት የእስልምና መገለጫ ዓለም በአየር የማይደረስበት አይነት ሁናቴ እስልምና ሄደዋል። እውነትን ወደ መስፋት ወደ እውነት ተመልሶ ደግሞ እባብ ወደ ጎሬው እንደሚገባ እስልምናም ወደ መዲና ይመለሳል። መጨረሻ ደግሞ አላህ የሚል ሁሉ ይጠፋል። አላህም አብሮ ስለሚጠፋ ማለት ነው። የአላህ ፊት ሲቀር ሁሉ ነገር ጠፊ ነው ስለሚል አላህ ራሱ እስከነኮቴው ይጠፋል። ኤንዌስ ዞሮ ግን ሉክ እነኛዎቹ አላህ የሚል ሁሉ ይጠፋሉ። የአላህ ፊት ብቻ ሲቀር ሁሉ ነገር ይጠፋል። ስለዚህ ምንም የሚቀር ነገር እንደሌለ ታውቀዋለህ። አላህ ብቸኛ የነበረ የተቃቀየተ እንዴት ከየት አመጣኸው? አላህ ይጠፋል የሚል ከየት አምጥተው ነው? የአላህ ፊት ሲቀር ሁሉ ነገር አይጠፋም። የአላህ ፊት ሲቀር ሁሉም ነገር ይጠፋል። ኖ ፊት ነው ያልኩህ። የአላህ ፊት ሲቀር ፊት አላህ ራሱ ሲቀር ሁሉም ነገር ጠፊ ነው። የአላህ ፊት ሲቀር ነው ያልኩህ እኔ። የአላህ ፊት ሁሉም ነገር አላህ ራሱ ሲቀር ሁሉም ነገር ያልጠየቁን አትመልስ። የአላህ ፊት ሲቀር ሁሉ ነገር ይጠፋል አይጠፋም? አላህ ሲቀር ሁሉም ነገር ጠፊ ነው። የአላህ ፊት አላህ ፊት አለው አይደል? ወላሁ አለም። ሳታውቅ ነው ሞገት መሞገት ፊት አለው
በእኔ ፊት እናመሳስለው በሰው ልጅ አይመሳሰልም። እግር አለው የለውም? ሰው አይደለም እንግዲህ አላህ እንደዚህ ነው ብዬ ወይም እንዲህ ነው ተብሎ የተቀመጠ የለም። አላህ በምንም አይመሰል አለ የለም። አሁን ወይና ሞግተኝም ፕሊዝ አላቅም ካልክ አታቅም በቃ ደስ አውቃለሁ ብለህ የምትሞግት ከሆነ የአላህ ፊት ሲቀር ሁሉ አለው። ስለዚህ ካለው ደግሞ የአላህ ፊት ሲቀር ሁሉ ነገር ይጠፋል ይላል። እግር አለው፣ እግሩ ፊቱ አይደለም። እጅ አለው፣ እጁ ፊቱ አይደለም። ስለዚህ ፊቱ ሲቀር ሁሉ ነገር ጠፊ ነው ከተባለ አካላቶቹን እንደ ባህር ዛፍ ቅጠል በጋ ሲመጣ ወይም እንደ ሌላ ቅጠል በክረምት ሰዓት አብቦ በጋ ላይ ሲሆን ወርቃ ምናምን ዋርካ ወይም ደግሞ የሆነ ዋንዛ ምናምን ክረምት ላይ በጣም ቅጠሉ ይሰፋፋና ያድጋል። በጋ ሲመጣ ቅጠሎቹ ይራገፋሉ። አላህም ቅያማ ሲመጣበት ፊቱ ሲቀር እንዳለ ሰውነቱ ይራገፋል። አሁን ወደ ቶፒኩ ተመለስና ወደ ቶፒኩ ስንመለስ በደንብ አስተውል። በቂያማ ቀን ማንም የማንንም ኃጢአት አይሸከምም ብለህ ታምናለህ? አዎ። ስለዚህ ለምንድን ነው እሱ እኛ የእናንተን ኃጢአት የምንሸከመው ክርስቲያኖች እና አይሁዶች? እንግዲህ ኃጢአት የሚለው ካመንኩ በኋላ የሰራሁት ኃጢአት ራሱ የቻለ ነው። ያላመኑት የበዙ ከሆነ ግን የካዱት የሆኑ ጊዜ እኔ ጠየቅ ካመንኩ በኋላ የሰራሁት ኃጢአት ሌላ ነው ይላል። እኔ ጠየቅኩህ የአንተን ኃጢአት ሰው ይሸከማል ብለህ ታምናለህ? አላምንም አልክ። ታዲያ እኛ እናንተን ኃጢአት ለምንድን ነው የምንሸከመው? ስለ ካመንኩ በኋላ የምሰራው ኃጢአትና ካላመንኩ በኋላ የምሰራው ኃጢአት ይለኛል። ያለማመን ያለው ኃጢአት ያለማመን ኃጢአት ነው። ያለማመን ሌብነት ለምሳሌ ኃጢአት ነው አይደለም? ሌብነት ስሙ አንድ ነው፣ ደረጃው ይለያል። ኦኬ አምነህ ስትሰርቅና ሳታምን ስትሰርቅ ማለት ነው። ስሙ አንድ ነው፣ ደረጃው ይለያል። ወይ ጉድ! ለነገሩ እውነት ነው። ሙሐመድ ነቢይ ከመሆኑ በፊት ሌባ ሊባል ሊሆን ይችላል፣ ወይም ዘራፊ ተብሏል። አላቅም። ነቢይ ከሆነ በኋላ ግን ተቀየረና ዘረፋው ምን ሆነ? ህጋዊ ሆነ። የጦር ዘረፋ ገንዘቦች የአላህና የመልእክተኛው ናቸው አለ። ዘራፊ ሆነ፣ ህጋዊ ያደረገው እውነት ብላ ወጣ። መጨረሻ ላይ ሶስተኛ ሰው ዛሬ አራገፍን። ይገባሉ፣ ተራግፈው ይወጣሉ በራሳቸው። ሶስት ደርሰናል አይደለ? ሶስት ሰዎች ለመሞገት ሞከር ያደርጋሉ፣ ተራግፈው ይወጣሉ። ቀጥሉ። እሺ እፎይ አሉን። ቀጥልሽ፣ ተቀበሉት። ሰላም ነው አለን። እግዚአብሔር ይመስገን። ሰምተዋል ጥያቄውን? ጥያቄውን ሰምቼዋለሁ። አሁን በሌላ ስልክ ነበርኩ፣ ጀሚል በሚል ስልክ እና አስወርዳችሁኝ ነው። ጥያቄ ነበረኝ፣ እየጠበቅኩ ነው። የሰው ነገር ከማኳነን ጠብቅና ትቀጥላለህ። ሳብሪ ያለ ወይም አብዱልአዚዝ አብድማ። እሺ ምን ነበር ጥያቄው? ኦኬ በጣም ጥሩ። አሁን ያስማማናል። እሺ አላህ በቂያማ ቀን አይሁዶችና ክርስቲያኖችን በእናንተ የምትገናኘው ይከታል አይደለ? እናንተን ኃጢአት ጭኖባቸው ኃጢአተኛ ስለሆናችሁ እድሜ ልካችሁን ያንተን ኃጢአት ይጭንባቸዋል አይደል? አንተ ጻድቅ ስለሆንክ ነው ያንተን ኃጢአት ይጭንባቸው። ኢንሻአላህ ጨምሮ ይከታችኋል። ታች ሂዳያ እስካላገኛችሁ ድረስ ታች ትገባላችሁ። ቲፕ መሆኑ ነው።
ያ ስለዚህ አሁን እኔ የሆነ ነገር ባወራ አንተ ትስቃለህ። ደህና ጥርስ እንዳለው ሰው ትስቃለህ ዝም ብለህ። እኔ ግን የሀገር ሰዓት ትናንትና የሀገር ሰዓት ቁጭ ብዬ ዛሬ የሀገር ሰዓት ቁጭ ብዬ አንድ ጥያቄ አልተቀበልከኝም። በጣም ይደብራል። ሼም ነው። ምንድን ነው ሼሙ? ቀጥል እስኪ ቀጥል። ምንድን ነው ሼሙ? ጥያቄን ነው። አዎ ኦኬ። ኦርቶዶክስ ነህ ጴንጤ? ይህን ቅድሚያ ልወቅ። ጥያቄን ቀጥል እኮ ጴንጤ ነው ኦርቶዶክስ? ካታሪ ነህ አሻሪ? ጥያቄው ካታሪ ነው ከአሻሪ ነው? ከየትኛው ቤተ እምነት ነው የምትጠይቀን አንተ? አታሪ ነህ አሻሪ ነህ ሙተዚላ ነህ? ከየትኛው ነው ጥያቄያችን? እኔ ሙስሊም ነኝ። አዎ እኔ ክርስቲያን ነኝ። ቀጥል። አንድ አላህን ነው የማመልከው። ቀጥል። ጭንቅላት የሌለውን ነው ወይንስ በአካል ማይገለጠውን? አላህ አንድ ነው፣ አይወልድም አይወለድም፣ በምንም ማንም አምሳያ የለውም፣ ምንም አምሳያ የለውም። ኦኬ። የሚወርድ የሚወጣውን ነው ወይንስ ከሌሊቱ 1/3 ማይወርደውን? የትኛውን አላህ የምታመልክ ነህ? አንድ አላህ ለማቱ መሰል ማንንም ከማንም አይመሳሰል እና ጥያቄ እንደቀጥልሽ አንዴ እኮ ከሌሊቱ 1/3 የሚወርደውን አላህ የምታመልክ ነህ ወይንስ አይወርድም የሚሉትን አማኝ ነህ? አርሽ ላይ ተንጠለጠለውን ነው? አንተ ህዝብ እዚህ እየሰለመብህ ነው። አንተ የቱን ነው የምታመልከው? የትኛው አላህ? ጥያቄ ጠይቀኛለህ መልሰህ ማንሳት አለብህ እንዴ እኮ። ቀጥል። አሁን ሞግተኝ። እሺ ቀጥል። እሺ ስንት አምላክ ነው? ምን ይሄ አብደ የሚባለው ደንቆሮ ነው እንዴ? ሚስትህን ለመጀናጀን ማይክ ታነሳለህ እንዴ? ስልክ ከገዛ ዛፍ ላይ ወጥቶ ነው መሰለኝ የሚያወራው። ቀጥል። ምንድነው ጥያቄ? ስንት አምላክ ነው የምታመልከው? ምን ማለት ነው? ስንት አምላክ ነው የምታመልከው ማለት? ማለት ኢየሱስን ነው ጌታ? ማን ነው? ኢየሱስን ነው? እግዚአብሔርን ነው? አንድም አለ። ማን ነበር የሚባል አለ? ስሙ ጠፍቶብኝ ነው እንጂ ማን ነው አምላክ? ኦኬ። አንተ አምላክ ማን ነው? አራማን ነው? አራሂም ነው? አልቅዱስ ነው? አልመሊክ ነው? መኬሩን የተባለውን ነው? አሰላሙ የተባለውን ነው? አላህን ነው? የኔ አምላክ አንድ አላህ ነው። 99 ስሞች አሉት። አላህ አራማን አራሂም ስሞቹ ናቸው፣ የእሱ መጠሪያዎቹ ናቸው። እና ጥያቄ እንድጠይቅ አሁን ጥያቄ አትጠይቀኝ። የአንተ ሰዎች ናቸው እዚህ ጋር 3000 ምናምን ሰው ያሉት ክርስቲያኖች ናቸው። መልካም ቀጥል። እሺ የተሰቀለ ጌታ አንድ ነው ያለ የተሰቀለ። ቅድሚያ ስንት አምላክ ብለህ ያልከውን ጨርስ። ቅድሚያ አጥራ ወደ ስቅለት ከመሄድ በፊት ዊል ጎ ዘይ እኮ ጠይቄ ነበር እኮ አልመለስክልኝም። ስንት አምላክ ማለት ምን ማለት ነው? ስንት አምላክ ማለት ምን ማለት ነው? ማለት በቃ ማን ነው? ኧረ አስታውሰኝ፣ ስማቸውን ጥራልኝ በእናትህ። ስማቸውን ስለማይያዝልኝ ነው። ኢየሱስ አለ የሚባሉ አህዱ አምላክ ነው ምናምን ነገር አሉ እኮ ስማቸው እኮ ነው። ይቅርታና ስማቸውን ትንሽ እንትን የምትለኝ ሌላስ የለም? ኦኬ። አላህ ቁርአን አላህ ነው? ኖ አይደለም። ቁርአን አላህ ነው? የአላህ ቃል ነው። የአላህ ቃል ነው። የአላህ ቃል ፍጡር ነው? የአላህ ቃል ፍጡር ነው ወይ? አፍተን ማለት የአላህ ቃል ነው ቁርአን አልከኝ። ፍጡር ነው ማለት እንዴት? ምን ለማለት ፈልግ? እንዴት አልክ? ፍጡር ነው ወይ? የአላህ ቃል ነው። እንዳንተ እንዴት ማለት ፍጡር ቃል ፍጡር በጊዜ በኋላ የጀመረ የአላህ ቃል ማለት ቁርአን። ምን አልከኝ? ሰምተሃል? የአላህ ቃል ነው አልከኝ። ያ ቁርአን ፍጡር ነው ፍጡር አይደለም አልኩ።
ፕሊስ መልስልኝ። ስንት ፈጣሪ ነው ያለው ብለኸኝ የለ ፍጡር ነው ምን አልከኝ? ማለት አልገባኝም። ቁርአን እኮ ነው ማለትማ ገብቶሃል። ቁርአን በቂያማ ቀን ያይገረጣ ሰው ሆኖ የሚመጣው ያላ ቃል ነው ያልከኝ ፍጡር ነው ፍጡር አይደለም? ምንድነው ማስቲሽ እንደበላ ጽጣፍ መልስ። ፍጡር ነው ፍጡር አይደለም? ለምን ፓኒክ ታደርጋለህ? ፍጡር ነው ፍጡር አይደለም? ምንም ቁርአን ማለት ፍጡርም የምትለው ነገር አይደለም። ጥያቄ እንደሆነ አልገኝም ጭራሽ ማለት ነው። ቁርአን ነው ቁርአን ፍጡር ነው አይደለም? እንዴት ምን አይነት ጥያቄ ነው? መጽሐፍ ቅዱስ ፍጡር ነው ፍጡር አይደለም? እሺ ቀይ ነጭ ጥቁር ምናምን ልበልህ? መጽሐፍ ቅዱስ ፍጡር ነው ፍጡር አይደለም? ፍጡር ነው። ያንተስ መልሰው። በቃ እኔ በደቂቃ ስለመለስኩልህ እኔ ደግሞ መልስልህም። ቁርአን ፍጡር ነው አልልህም። የፈጣሪ ቃል ነው የምልህ። ኦኬ ቁርአን አላህ ነው ስላሴ ምናምን ነገር አይደለም። አሁን ቁርአንን አላህ ነው ወይ ባክ የጠየቁት? ቁርአንን መጀመሪያ ስከፍት አንብብ ነው የሚለው። አንብብ ነው የሚለው። ኢስላም ላይ የተደበቀ ነገር የለም። አዳም ተረዛ ቁርአን ፍጡር አይደለም ብለኸኛል። ቁርአን አላህ ነው ወይ? ፍጡር አይደለም አለ። እሺ ቁርአን አላህ ነው ወይ? ቀጥል። ቁርአን ፍጡር ካልሆነ አላህ ነው። አንድ ነው ፍጡር ያልሆነ ፈጣሪ አንድ ፈጣሪ ነው ብሎናል። አላህ ነው ብሎናል ፈጣሪ። ቁርአን ደግሞ ፍጡር አይደለም ብሎናል። ኔክስት ስቴፕ ቁርአን አላህ ነው መልስልን። ቁርአን አላህ ነው ወይ? ማይከን አንሳና መልስ። የአላህ ቃል ነው። ስለዚህ አላህ ነው ብለን እንጠራለን። ቁርአን አላህ ነው የአላህ ቃል ነው ብለህ ነው የምትጠራው። ስለዚህ ቁርአን አላህ አይደለም ማለት ነው። አላህ ቃል ነው ብለህ የምትጠራው። ስለዚህ ቁርአን ፍጡር አይደለም። አላህስ ፍጡር ነው? አላህ ፈጣሪ ነው። ኦኬ ስለዚህ አላህ ፈጣሪ ነው። ቁርአን ደግሞ የአላህ ቃል ነው። እስቲል ቁርአንም ደግሞ ፍጡር የአላህ ቃል ነው። እናመሰግናለን። ስንት ነው ፍጡር ያልሆነ ያለህ? ማለትማ ግልጽ ነው። ቁርአን ፍጡር አይደለም ብለኸኛል። የአላህ ቃል ነው ብለኸኛል። አላህም ፍጡር አይደለም ብለኸኛል። እኔ እየታየኝ ያለው አላህ የሚባል አለ። የአላህ ቃል የሆነ ደግሞ ቁርአን የሚባል አላህን ያልሆነ የአላህ ቃል የሆነ ፍጡር ያልሆነ አለ። ስንት ፍጡር ያልሆነ ነው ያለህ? እኔ ልንገርህ፣ አላህ ፈጣሪ ነው። ቁርአን የአላህ ቃል ነው። እንዲህ ጎበዝ። ስለዚህ እንደዚህ አይነት ሲሪ አርጉመንት ነጋገር የሆነ ህዝብ እንዳይገባው ነገር የምታወራው። ስለዚህ ለራስ ከገባ አዳምጥ። እሺ አጣመ ነው በመጀመሪያ ደረጃ እሺ አዳምጣውን በደቂቃ የሚመታ አርጉመንት ይዛችሁ መታችሁ። ስንት ነው ፈጣሪያችሁ? ስንት ፈጣሪ ነው ያለው ስትል አታፍርም? በመጀመሪያ ደረጃ ፈጣሪ አምሳያ የለውም። በማንም በምንም አይመሰልም። ትንቢተ ኢሳይያስ ምዕራፍ 45 ቁጥር 18 አካባቢ እግዚአብሔር በማን ትመስሉኛላችሁ? በማንስ ታስተያዩኛላችሁ ይላል። እንዲሁም ኢሳይያስ ምዕራፍ 40 በተመሳሳይ በማንም አንመስለውም። እሱን እኔ እንደምቆጠረው አንድ ተብሎም አይቆጠርም። ሰዎች እንደሚቆጠሩት አንድ ሁለት ተብሎም አይቆጠርም። የሚቆጠር ነገር በሙሉ ፋይናይት ነው። ሎክ የሚቆጠር በሙሉ ፋይናይት ነው። ፋይናይት ነገር በሙሉ ደግሞ መጠን አለው። መጠን ያለው ነገር በሙሉ የሚለካ የሚሰፈር በሙሉ ደግሞ ፍጡር ነው። ፈጣሪ ደግሞ እንደ ፍጡር የሚለካ የሚሰፈር ፋይናይት አይደለም። ነገሮችን የፈጠረ ከስፔስ እና ፕሌስ ውጭ ያለ ምንም ሊያካብበው፣ ምንም ሊያካልለው፣ ምንም ሊያዋስነው፣ ምንም ፕሊስ አንደሚታርክ የሚችል የሌለ እሱን የሚሰፈር ነገር ነው። 1 2 3 ተብሎ የሚቆጠረው ቁመቱ እንደዚህ ወርዱ እንደዚህ ሄቱ ተብሎ የሚነገርለት በስድስቱም ዳይሬክሽን ሊካበብ የሚችል ነገር ነው። ፈጣሪ ደግሞ ምንም ያካብበው ነገር የለም። ከቁጥር በላይ ነው፣ ከአይምሮም በላይ ነው። እርሱን እንዲህ ነው ተብሎ በቁጥር እኛ እንደምንቆጠረው ወይንም ግዑዛን እንደሚቆጠሩት አይቆጠርም። ውሃ እንደሚሰፈረው በብርጭቆ ቢለካ አይደለም። ሁሉን ውሃን እንኳን በእጁ መያዝ የሚችል
ጠረፉ ከዚህ ቁመቱ ከዛ ወርዱ ከዚህ ተብሎ ማይነገርለት ስለሆነ እርሱ የሌለበት ስለሌለ ረቂቅ መንፈስ ስለሆነ እንደ ሙስሊሞቹ አላህ ሁለት እግር ያለው ሁለት እጅ ያለው ባት አለው ከዛ ጭንቅላት የሌለው ተብሎ ግራና ቀኝ ያለው አይደለም። ከፊቱ ደረት፣ ከኋላው ጀርባ፣ ከእግሩ ታች ተረከዝ፣ ከዛም ባት፣ ከዚህ ቀኝ፣ ከዚህ ግራ፣ ከዚህ ጣት ተብለው በእነኚህ ተካፍሎ ተገጣጥሞ ያለም አይደለም። እንዲያ ከሆነ እርሱ ፍጡር ነው። ምክንያቱም ከፊቱ ደረት፣ ከኋላው ጀርባ፣ ከአናቱ ጭንቅላት፣ ከእግሩ ስትሰጠው በስድስቱ ማዕከል እያካበብከው ስለሆነ ስለዚህ ምንድነው እሱ ማለት ነው? ልክ እኔ ቤት ውስጥ እንዳለው እሱን የሚያካብብ ፍጡር የሆነ ነገር እሱን የሸፈነው ሰራህለት ማለት ነው። ይሄ ደግሞ የፍጡራን ባህሪ ነው። ፈጣሪ ደግሞ ከዚህ ውጭ ያለ ነው። በፍጡራን ሕግ ተዳኝቶ የሚሰፈር የሚለካ ስላልሆነ ስለዚህ ፈጣሪ አንድ ነው ስንልኛ በባህሪ በመለኮት በአገዛዝ አንድ አለ which means ከፍጡራን እየነጠል ነው እየለየ ነው እንደርሱ ያለ ምንም የለም እያልን ነው። አንድ ስንል እንጂ ለመግባባት አንድ ስንል ሙሴ ለምሳሌ ዘዳግም ምዕራፍ ሚታርጋንዴ 6:4 ላይ ስማ እስራኤል ያህዌ ኤሎሄኑ ኢካድ ሲል ስማ እስራኤል እስራኤሎች ስማ አምላካችን እግዚአብሔር አንድ ነው ሲል ምን እያለ ነው? ሌላ የለም ከፈጠረን ውጭ ለማለት እንጂ እቺ አንዷ በሀባሾች ዘንድ ባይዘ ይሄ በጣም የታመነ ነው። ሀባሾች ይላሉ አብደላ አልሐረሪ በተለይም በኪታቡ ላይ ምን ይላል? እኛ አላህ አንድ ነው ስንል በሚቆጠር ቁጥር አንድ አይደለም ይላል። እኛ የምንለውን አርጉመንት ይቀበላል እሱ አሁን የነገርኳችሁን